እህቴ አረብ ሀገር ነው ያለሽው። እነዚህን 5 ነገሮች በፍጹም ሶሻል ሚዲያ ላይ እንዳታደርጊ። በፍጹም መቼ ጉድ እንደሚሰሩሽ አታውቂምና መቼም ቢሆን ተሳስተሽም ቢሆን አስበሽበት በፍጹም እነዚህን 5 ነገሮች ሶሻል ሚዲያ ላይ እንዳትለቂ። በፍጹም ቀላል የሚመስሉ ግን ህይወትን ዝብርቅርቅ የሚያወጡ 5 ነገሮች ናቸው። እንዳያልፉሽ እስከ መጨረሻው ስሚ። አንድ ቀን ታተርፊበታለሽ፣ ለጥንቃቄም ይረዳሻልና። አንደኛ፣ የምትሰሪበትን ቤት ፎቶ ቪዲዮ መለጠፍ በፍጹም የለብሽም። በፍጹም የቤት ውስጥ ገመናቸውን፣ ልጆቻቸውን፣ የአሰሪ ንብረት በሶሻል ሚዲያ ላይ ተሳስተሽ እንዳትለቂ፣ እንዳትፖስቺ። ችግሩም ህጋዊ ችግር ወደፊት ያመጣብሻል። ስራሽን እስከ ማሳጣት፣ ህይወትሽ ላይ ዝብርቅርቅ ነገሮች ሊፈጥሩ ይችላሉ። እንደ ቀልድ የሚመስሉ ነገሮች ግን ብዙ ችግር የሚያመጡ ስለሆነ የምትሰሪበትን ቤት ፎቶ፣ የልጆችም ሆነ የቤት ውስጥ ንብረት፣ የአሰሪዎችሽን ንብረት በሶሻል ሚዲያ ላይ እንዳትወጪ። ሁለተኛው፣ አሰሪሽን በስም ጠርተሽ መውቀስ። ፌስቡክ ላይቭ ላይ ሊሆን ይችላል፣ ፌስቡክ ፖስት ላይ፣ ቲክቶክ ቪዲዮ ላይ ሊሆን ይችላል፣ ቮይስ ኖት ላይ ምንም አይነት የአሰሪሽን ስም ጠቅሳሽ በየትኛውም ቋንቋ ቢሆን እንዳትወቅሽ፣ መጥፎ ነገር እንዳትናገሪ። ምን ይዞብሽ እንደሚመጣ አይታወቅም ወደፊት። ስለዚህ ተሳስተሽም ቢሆን በፌስቡክ፣ በቲክቶክ፣ በኢንስታግራም፣ በኢሞም ቢሆን የአሰሪሽን ስም እየጠቀሽ በየትኛውም አይነት ቋንቋ ቢሆን እንዳትናገሪ ወይም እንዳትሳደቢ። ሶስተኛውና ወሳኙ የፓስፖርትሽን ፎቶ መለጠፍ። ስምሽን፣ የፓስፖርት ቁጥርሽን፣ ቪዛ የመሳሰሉትን ነገሮች በኢሞ፣ በኢንስታግራም፣ በቴሌግራም፣ በተለያዩ የሶሻል ሚዲያዎች ላይ መለጠፍ በጣም ጥሩ አይደለም። መች ችግር ይዞብሽ እንደሚመጣ አይታወቅምና ሁሌም በጥንቃቄ እነዚህ ነገሮች ላይ ተሻሽ። ሶሻል ሚዲያ ላይ ለሚመለከተው አካል ብቻ ካልሆነ የፓስፖርትሽን ፎቶ መለጠፍ የሚሆን የፓስፖርትሽን መረጃዎች ሶሻል ሚዲያ ላይ እንዳትለቂ፣ በጣም በጥንቃቄ ያዣቸው። አራተኛው፣ እኔ ችግር ላይ ነኝ ብሎ ሶሻል ሚዲያ ላይ መውጣት። አንገብጋቢና የመጨረሻ ውሳኔ ካልሆነ በስተቀር እኔ በጣም ችግር ላይ ነኝ ብለሽ ሶሻል ሚዲያ ላይ ወጥተሽ አትናገሪ። ላይቭ ላይ የሚሆን ኮሜንት ላይ ስለ ችግርሽ አታውሪ። ምክንያቱም ስካመሮች ወይም አጭበርባሪዎች መፍትሄ ይዘው የመጡ መስለው ምስቅልቅልሽን ያወጣሉ። ለሚመለከተው ሰው ካልሆነ በስተቀር መቼም ቢሆን ችግርሽን ሶሻል ሚዲያ ላይ ለህዝብ አትናገሪ፣ ለሚመለከተው አካል ካልሆነ በስተቀር። አምስተኛው፣ ያልታወቀ ሰው ዲኤም መመለስ። እርዳታ ሰጥሻለሁ፣ እኔ ህግ አውቃለሁ፣ ችግር ከተፈጠረ እረዳሻለሁ ምናምን ለሚሉ ሰዎች የተለያዩ በቴክስትም ይሁን በሶሻል ሚዲያ ላይ የሚመጡ የተለያዩ የማጭበርበር ጥያቄዎች ሊሆኑ ስለሚችሉ ለማታቂው ሰው መልስ አትስጪ። ከማታቂው ሰው ድጋፍ አትጠይቂ። ከማታቂው ሰው ምንም አይነት መረጃ ለመቀበል አትሞክሪ። በጣም በጥንቃቄ እህቴ። ሶሻል ሚዲያ መድኃኒት ነው፣ ነገር ግን በስህተት ብትጠቀሚው መርዝ ይሆናል። ራስሽን ጠብቂ። እኔ የምታወቀው በዚህ በሶሻል ሚዲያ ወይም በዩቲዩብ ላይ ለብዙ ሰዎች የብድር አማራጮችን በመጠቆም ነው። ነገር ግን ሰሞኑን የደረሰኝ አንድ መረጃ ስለነበረ ነው። አረብ ሀገር የምትገኙ ሴቶች ሶሻል ሚዲያን የምትጠቀሙበት መንገድ ልክ ስላልሆነ አጠቃቀማችሁን እንድታስተካክሉ ማሳሰቢያ ለመስጠት ነው። እዚህ ፔጅ ላይ ከቆያችሁ ግን ቤተሰቦቻችሁ ኢትዮጵያ ውስጥ ለሆኑ ካላችሁ የብድር አማራጭ የሚፈልጉ ካሉ ኮሜንት ላይ ሰጀስት አድርጓቸው፣ ጠቁሚ፣ ሜንሽን አድርጓቸው። እዚህ ብዙ መረጃዎች አሉ። ብድር ለሚፈልጉ፣ ስራ መስራት ለሚፈልጉ በዛ ዙሪያ ላይ ብዙዎችን እያማከርኩ ነውና እናንተም ጠቁሟቸው፣ ወደ ፔጅ ላኳቸው። እኔ በምችለው ሁሉ ላግዛቸው ዝግጁ ነኝና እናንተ ውጭ ሀገር የምትኖሩ በአረቡ ዓለም የምትኖሩ ሴቶቼ መርዳት ማገዝ የምትፈልጉት ቤተሰብ ካለ የብድር አማራጮችን ይዤላቸው ቀርብ ያለውኝ። በእኔ በኩል መተው ኮንታክት አድርገው መረጃ ዩቲዩብ ላይ መከታተል ይችላሉ። የሚችለውን ድጋፍ ሁሉ አድርግላቸዋለሁ። ብድር ከፈለጉ በአንደኝነት በጥቆማ አግዛቸዋለሁ ማለት ነው። ከቻላችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ።